ዴዚ አግብተሽ ጠበቅሽኝ የመሰቅ የፈና ልታገባ በዳ ምንድነው 47 ጊዜ በዳ ማኒ ለዋለው አይሾስ ቪዲዮ የምትል ሰው ስነ ስርዓት ያዙ። እሺ እንካሄን አመሰግናለሁ። ኧረ ና በእናት ውሻዋ ታመመች መሰለኝ ስጣት እስቲ ተብሎ ነገሩ። አዎ ለውሻ አዎ አመማት መሰለኝ ትብላ። አዎ ትብላ ስጣት። ውሻዋ እንዴ ወሰድላት አልኩህ እኮ። እሺ ለሷ አዎ ወሰድላት። መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ የልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል። አብረን እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ አላማዬ አይሾው ስፒድ ማስለቀስ ነው። በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይስ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ። እዚህ ኮሜንት ላይ ወይም እንድትጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድትጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው። እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት።
የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው። መገፋፋት አያስፈልግም። ኦራይት ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾ ስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ። When is Ethiopia? When is Ethiopia? When is Ethiopia? Ethiopia is gonna be soon though. Ethiopia gonna be soon. የመሰል የፈና ልታገባ ማን ፍናን እባካችሁ ጋይስ ፍናን እድሩ ፍናን እኮ አርቲስቷ ፍናን እድሩ አዎ ምን አይዷ ታዲያ ኳን ትርፍ ወረቀት አለ ወንድማችን ቀውጠን ነው ምንድራት እህታችን ዴዚ አግብተሽ ጠበቅሽኝ እንዴ አሁን ባል አለኝ እኔ just like ዶና ወይኔ በነት እኔ እኮ ስታሰር እኮ ገና እኮ ዴዚ እኮ ለአቅመ ሔዋን አልደረሰችም ነበር ከመኔው አሁን አገባች። ኦ ማይ ጋድ ይመቻችሁ። ኮንግራቹሌሽንስ ላንቺም ላሞራው ላንተ congratulations በነት እኔ ደስ ብሎኛል። I hope እዚ አዲስ አመት I hope it's just ሰላም ህይወት for አንተ just like just ጥሩ ህይወት God is with us እግዚአብሔር አለ ደኔናል ለየብቻ ነው ማን ይለዋል አይሾ ስፒድ የምትል ሰው ስነ ስርዓት ያዙ። የትልቅ እድል ነው ለኛ። እናሳይ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አርጋ ውጣ። የባህል ልብስ ያርጋችሁ ውጡ። እስኪ ቻሌንጅ ላስጀምር እንደ ያ ነገር ሲመጣ የባህል ልብስ አርገን እንውጣ። እንደ ሁላችንም ብናረግስ ጋይስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፉልኝ። የባህል ልብስ አርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይ ፈለግ ነው። አቤት ይደነግጥ ነበር። እናርግ እንዴ እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር የሆነ በቃ የሚገርም ዘፈን ተከፍቶልን ቀውጢ በቃ የሆነ ደስ የሚል በቃ ፍቅር እናሳይ። እስኪ በእናታችሁ እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተወልናበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናድርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር you know ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንን ያስተምረናል፣ የበለጠ ያስተምረናል፣ ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ ተነስ እስኪ ያዶናይ ፋሚሊ የባህል ልብስ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያዩ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው፣ ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል እድሉን ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታግ አድርጉና ይህ ነገር እውን እናርገው ወይ ስነግራችሁ ቪዲዮ ፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ ምናረጋው ነገር ካለ እናረጋለን። ጠብቁኝ፣ ሌላ ቪዲዮ እስኪ እንመጣለን።